አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እዚህ ጋር የገዛዛሁላት እህታችን የመሀል አምባ ልጅ ናትና ወደ መሀል አምባ ለወስድ ነው እና ምን እንዳማረኝ ታውቃላችሁ? አረብ ሀገር ድጋሜ ስደት መሄድ ለምን እንደሆነ ታውቃላችሁ? ቤተሰቦችን ለማስደሰት ልክ በቃ አስታውሳለሁኝ ሮመዳን በመጣ ቁጥር ያው ለቤተሰቦቼ እየላኩኝ እንደዚህ አስደስታቸው ነበር። ያው በዛ ጊዜ በሪያል ነበር የምንከፍለውና ያው በጣም መገዝገዝ ነበር። ነገር ግን አሁን ላይ ያው አልሐምዱሊላ እና በዚህ ሰዓት በነበርኩኝና እንደዚህ እናቴን አባቴን ባስደሰትኩ ምናምን ብዬ ተመኘሁኝ። ብቻ እዚህ ላይ አይሞላም። አሁን እዚህ ኢትዮጵያ ውስጥ ሆናችሁ አይሞላም። እና ብዙም አታማሩ። አንዳንድ ጊዜ አልሐምዱሊላህ ጥሩ ነገር እያደረጋችሁ ነው ልላችሁ ፈልጌ ነው። እዚህ ጋር ለህቴ ለእናቷ የገዛሁላት ጃዌ አድሩስ ጥቁሩ ነው በግሪክ በሚባለው አንደኛው ማለት ነው። እሱ ግማሽ ኪሎ 500 ብር ነው። ኪሎ 1000 ብር ስለሆነ ሌላው 2 እሽግ ሰንደል ገዝቼላታለሁኝ። አንዱ እሽግ 120 ነው። 2 እሽግ 240 ማለት ነው። ሌላው ልዩ አደን አንደኛው የሚባለው እሱ ደግሞ ኪሎ 800 ብር ነው። ግማሽ ኪሎ በ400 ብር ገዝቼላታለሁ። ግማሽ ግማሽ ማለት ነው። ሌላው እዚህ ጋር 5 ኪሎ ኦሞ አለ እስማኤል ኦሞ እሱ 1200 ብር። ሌላው እዚህ ጋር 10 ጣሳ ስኳር አለ። ጣሳ በ280 ብር ነው። አንዳንድ ጊዜ 280 ብር፣ አንዳንድ ጊዜ 260 ይሆናል። ከፍና ዝቅ ነው የስኳር ገበያ እስካሁን ድረስ አንዱ ላይ መጽናት አይቻልም። እዚህ ጋር አጃ አለ። አጃ ኪሎ በ200 ብር ነው። በጣሳ ከሆነ 300 ብር ገብቷል። እዚህ ጋር መኮረኒ ኪሎ በ200 ብር፣ መኮረኒ 160 ነበር 200 ገብቷል ማለት ነው። እዚህ ጋር አሲር ቪምቶ 550 1100 ብር ሁለቱ ቪምቶ ማለት ነው አንደኛው። ሌላው ሁለተኛው 500 ብር አለ። ይሄ ግን አሪፉ ነው። ይሄ ይሻላል። የዱባይ ምርት ነው ማለት ነው። ሌላው እቺ አሲር ብርቱካን ቆርቆሮዋ ትሻላለች ከጎማው። ይሄ 1100 ብር ነው ትንሿ ማለት ነው። እዚህ ጋር ካዶ ዘይት አለ። እንደነገርኳችሁ ሰሞኑን ኡመርን አጥፍተውታል ብያችሁ ነበረ። ኡመር የለም፣ ያው ደብቀውት ነው የሚሆነው የነጋዴ ነገር። ካዶ ነው ያለው። ካዶ 2200 ብር ነው። ይህኛው ደግሞ ወፍራሙ 3 ሊትር 1150 ብር 1150 ብር 3 ሊትር ወፍራሙ ዘይት ማለት ነው። እዚህ ጋር ነጭ ዱቄት ስማርት 50 ኪሎ አለ 5500 ብር። እስካሁን የሱ ዋጋ አልጨመረም። ሌላው ከፍና ዝቅ እያለ ነው። እዚህ ጋር የሀገር ውስጡ ሩዝ አለ፣ ገብስ አለ። ሁለቱም አንድ አይነት ነው ዋጋቸው። በጣሳ 150 ማለት ነው። የሀገር ውስጡ ሩዝም ገብሱም ለሾርባ የሚሆነው ማለት ነው። ጃህዙ እዚህ ጋር ምስር አለ። ምስር 350 ብር ነው፣ አልጨመረም። ጣሳ 350 ብር 5 ጣሳ ገዝቼላታለሁኝ። ምስሩ ደግሞ 3 ጣሳ ነው። ገብሱም 3 ጣሳ። ይሄ እናቷ እቃ ነው። እዚህ ጋር ለማቡኪያ የሚሆን ካሜራ ነው። ይሄ እሽግ ካሜራ 400 ብር ነው ዋጋው። እሱን ገዝቼላታለሁ። እኛው ዳቦ ምናምን የሆነ ነገር ሲቦካ ለሮመዳን አስፈላጊ ስለሆነ እሽጉን ቢገዛላቸው ያው ዘና ብለው ይጠቀማሉ። እኔ ለራሴ ራሱ ገዝቼዋለሁኝ። እዚህ ጋር ላይፍ ቦይ ሳሙና አለ 750 6 ሀባ ነው ውስጥ ያለው፣ ያው ግማሽ ደርዘን ማለት ነው። እዚህ ጋር ለልጅ የሚሆን ቅባት ለልጅ የሚሆን ቅባት 400 ብር ነው። አሪፍ ቅባት ነው አሁን ላይ ያለው ይሄ ቅባት ነው ተመራጩ፣ በተለይ ለልጆች። እሱን 400 ብር ገዝቼላታለሁ። እዚህ ጋር ደግሞ ሩዝ በስመቲ 5 ኪሎ አለ 1750፣ ያው ባስተያየት ነው 1800 ብር ነው እየተሸጠ ያለው። ሁሉ ነገሮች በነገራችን ላይ ባስተያየት የተደረጉም አሉ። ያው እንግዲህ ሌላ ቦታ ምናልባት በዛ ዋጋ ላታገኙ ትችላላችሁ። በ1800 ብር ከሁሉም ላይ ጭማሪ ልታገኙ ትችላላችሁ። እዚህ ጋር ደግሞ ለልጅ የሚሆን 2 እስክሪብቶ፣ ብስኩት፣ ከረሚላ፣ ማስቲካ ያው ልጆች ደስ ይላቸዋል እንደዚህ። እነዚህን አድርጌላቸዋለሁኝ።
እና ስም ጽፌ አደርግበታለሁኝ፣ አሳያችኋለሁኝ ልጆቹ እንዳይጣሉ ማለት ነው። ይሄ በነገራችን ላይ የሴት ጸጉር ማስያዣ ምናምን አድርጌበታለሁኝ። እዚህ ጋር ለሴት ነው ማለት ነው። ለዛውም ግን ስሟን እጽፍልበታለሁኝ። ይሄ ዳግም ብስኩት ነው። ዳግም ብስኩት 15 ብር ነው አንዱ። 20 ሀባ ዳግም ብስኩት ገዝቻለሁኝ ማለት ነው። እዚህ ጋር 10 ሀባ አድርጌያለሁኝ። ከአንደኛው ልጅ ደግሞ 10 ሀባ አድርጌያለሁኝ ማለት ነው። ያው እንግዲህ ሲፈልጉ ሱቅ መሄድ ከዚች ደበቅ አድርጎ ለልጆች ሲሰጡ ደስ ይላቸዋል እና ካርቶኑን ነበር ያዘዘች። በነገራችን ላይ ካርቶኑ ደግሞ 60 ሀባ ነው የሚይዘው። እኔ 20 ሀባ ገዝቼ ለሁለት 10 አካፍሌ አድርጌላታለሁኝ 300 ብር ማለት ነው። 20 ሀባ ሌላ 300 ብር ደስታ ከረሜላ ገዝቼ እሱንም ለሁለት አካፍየዋለሁኝ። ሌላው ደግሞ ማስቲካ 150 ብር ናት ትንሽዬዋ ካርቶን፣ እሷንም ለሁለት አድርጌላታለሁኝ። ይሄ እየላጡ የሚጠቀሙበት እንትኖቹ ህጻናቶቹ የሚወዱት ፉትቦል የሚባለው ማለት ነው። ወደዚህኛው እቃ ስንሄድ ደግሞ ለእህቱ ያዘዘችው እቃ ነው። እዚህ ጋር መኮረኒ አለ፣ ሩዝ አለ። መኮረኒው 3 ኪሎ መኮረኒ ነው በ200። እዚህ ጋር 5 ሀባ ፓስታ አለ በ120 ብር ነው ፓስታው። ሌላው ደግሞ ፓስታ በነገራችን ላይ በ100 ብርም አለ፣ በ120ም አለ፣ በ150ም አለ ፓስታ ማለት ነው። ፕሪማ የሚባል ኦኬ የሚባል ልክ እንደ ስሙ ዋጋው ይለያያል። እዚህ ጋር አተርክክ አለ። አተርክክም 250 ነው ጣሳ። እዚህ ጋር ገብስ አለ። እሱንም አንድ ጣሳ አድርጌላታለሁኝ 150 እንደነገርኳችሁ ቅድም። ምስርም 351 ጣሳ። አጃም እዚህ ጋር 200 ማለት ነው ኪሎ 200 ጣሳው ነው 300 ኪሎ 200 1 ኪሎ አድርጌላታለሁኝ። ምስሩ 350። ሌላ እዚህ ጋር ተምር አለ። ተምር 2 ሀባ አንዱ እሽግ 400 ብር ነው። አንዱ እሽግ 2800 ማለት ነው። እዚህ ጋር 3 ጣሳ ስኳር አለ። እንደነገርኳችሁ በ280 ነው ጣሳ። እዚህ ጋር ካዶ ዘይት አለ። ካዶ ዘይትም በ2200 ብር። 10 ኪሎ ዱቄት አለች እዚህ ጋር ዋጋ 1200 ብር። ሌላው እዚህ ጋር የሎዝ ቅቤ ያለ 350 ብር ነው ዋጋው። ትልቁ 650 መሰለኝ 650፣ ትልቁ 650፣ እቺ ትንሿ ደግሞ 350 ነው የሎዝ ቅቤ። ሌላው ቅድም ያካፈልኩት እንደምታዩት እዚህ ጋር ደስታ ከረሜላውም ለሁለት ያደረኩት፣ ብስኩቱም 10 ሀባ እዚህ ጋር ያደረኩት። ሌላው እስክርቢቶ 2 ሀባ አለ። ይሄ የወንድ ስለሆነ ያው ያኛው የሴት ነው። ጸጉር ማስያዣ አለበት። እንዲሁም ስማቸውን ጽፌ ያሳያችኋለሁ። ይሄ ሁሉ እንግዲህ ያው እንድታዩት ነው። እቃችሁንም ካዘዛችሁኝ በዚህ መልኩ እያንዳንዷን ማስቲካ ሳትቀር እንግዲህ ዘርዝሬ አሳያችኋለሁ ማለት ነው ከነዋጋው። ይሄንን ይመስላል። ይሄ የእህቷ እቃ ነው። በዚህ እንደምታዩት ለብቻ በኬሻ ቆጣጠርላታለሁኝ እንዳይቀላቀል። ሌላውን ደግሞ የእናቷ እቃ አለ። እሱንም ለብቻ አድርጌ በኬሻ ቆጣጠርላታለሁኝ ማለት ነው። እዚህ ጋር ሶሪ ያላሳየኋችሁ ለብቻ አድርጌው ነበረ። አጃክስ አለ። ስም አሁን ጽፌ ያስገብቼበታለሁ። እንደምታዩት ለሙባረክ የተላከ እቃ የሚል ነው። ያው ልጆቹ እንደዚህ ሲባሉ ለእኛ ነው የተላከው ምናምን ብለው ስማቸው ሲጻፍ በጣም ደስ የሚላቸዋል። እዚህ ጋር ደግሞ ለነጃት የተላከ ይላል። ይህን ሲያዩ ያውቃቸውን ያነሳሉ፣ በጣም ደስ ይላቸዋል። እዚህ ጋር ያላሳየኋችሁ ያልኳችሁ ይሄ ነው። አጃክስ 6 ሀባ በ40 ብር ሂሳብ ማለት ነው። እዚህ ጋር እንግዲህ ያው አስረክብ ያለሁኝ እቃውን መሀል አምባ ነበረ ለቤተሰቦቿ ሰጠሁኝ። ይሄንን ይመስላል እንግዲህ የዛሬ አስቤዛ እና እናንተም እስኪ እዩ የኑሮ ውድነቱ እንዴት ነው? የዋጋ ዝርዝር የእቃ ዋጋ እንግዲህ ይሄንን ይመስላል። ያው ኑሮ ውድነቱ ታውቃላችሁ፣ የዓለም ግሽፈት እንግዲህ ሁሉም ቦታ ነው የገበያ ግሽፈት እንደዚህ እንትን ያለው ሁሉም ቦታ እንግዲህ ኑሮ ውድነት አለ። አልሐምዱሊላ እናንተም ለቤተሰቦቻችሁ አስባችሁ ለሮመዳን ይሄንን የምታደርጉ ሁሉ አላህ ርዚቃችሁን ከፍ ያደርግላችሁ። ቤተሰቦቻችሁን በምታስደስቱበት አላህ የበለጠ ያስደስታችሁ።
እኔ ሀቂቃ በጣም ነው ደስ የሚለኝ እንደዚህ ሲደሰቱ ሳያቸው ምናምን እና አላህ ያስደስታችሁ ነው የምለው። እነሱም ጾመውበት የአፍያ ምግብ አድርጎላቸው እናንተንም ዱአ የሚያደርጉላችሁ ረመዳኑንም ሁላችንም ከሚጠቀሙበት አላህ ያድርገን ነው የምለው። የዛሬው ቪዲዮ ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የረመዳን አስቤዛ እንግዲህ ረመዳን እስከሚገባ ድረስ ማዘዝ ከፈለጋችሁ በታማኝነት አደርሳለሁ። ቁጥሬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ። ማዘዝ ትችላላችሁ ማለት ነው። እስከዛው አላህ ሰላማችን ብዝት ያደርገው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።